የእስራኤል ባለስልጣናት አዛንን በሕግ ለማገድ የሚያደርጉትን እንቅስቃሴ የመስጂድ አልአቅሳ ዳኢ ተቃወሙ። በወረራ በተያዘው ምስራቅ ቅዱስ የሚገኘው የመስጂድ አልአቅሳ ዳኢ ሼክ ኢክሪማ ስብሪ የእስራኤል ባለስልጣናት አዛንን በሕግ ለማገድ የሚያደርጉትን እንቅስቃሴ አደገኛ ነው ሲሉ አስጠንቅቀዋል። ሼክ ኢክሪማ ማስጠንቀቂያውን የሰጡት ጉዳዩን በማስመልከት ባወጡት መግለጫ ነው። የአዛን ጉዳይ ለማገድና ድምፁን ለመቀነስ ከተደረጉና በተደጋጋሚ ከከሸፉ ሙከራዎች በኋላ አሁንም እንደገና ተነስቷል ያሉት ሼክ ኢክሪማ ጥሪውን ለማገድ እየተደረገ ያለውን ሙከራ አደገኛ አቅጣጫ መያዙን ገልጸዋል። አክለውም የወራሪው ኃይል በግዛቱ ላይ ያለውን ነባራዊ ሁኔታ የመቀየር ምንም አይነት መብት የለውም፣ ግዛቱ የሚተዳደረው ከመያዙ በፊት በነበረው ሕግ ስለሆነ በስራ ላይ የነበሩት ሕጎች ጋር የሚጋጩ ሕጎችን የመደንገግ መብት የላቸውም ብለዋል። የሼክ ኢክሪማ ስብሪ ማስጠንቀቂያ የመጣው በእስራኤል ፓርላማ ውስጥ የሚገኘው የሕግ አውጪ ሚኒስትሮች ኮሚቴ በምስራቅ ቅዱስ ውስጥ የራሳችን ነው በሚለው ግዛቶች የሰላት ጥሪን ለመገደብ ያለው የሕግ ረቂቅ ካቀረበ በኋላ መሆኑን አናዶሉ ዘግቧል። እሁድ ዕለት ኮሚቴው በብሔራዊ ደህንነት ሚኒስትሩ ኢታማር ቢን ጋቪር በሚመራው አክራሪ ቀኝ ዘመም የአይሁድ ኃይል በተባለው ፓርቲ የቀረበው ሕግ አጽድቆታል። ይህ ረቂቅ በማንኛውም መስጂድ ውስጥ ያለ ፈቃድ ምንም አይነት የድምፅ ማጉያ ስርዓት መዘርጋትም ሆነ ስራ ላይ መዋል እንደማይቻል ይደነግጋል። ፈቃዱ የሚሰጠው እንደ ድምፁ ከፍተኛነት ተመጥኖና ለመኖሪያ ቤቶች ካለው ቅርበት አንጻር ታይቶ መሆኑን ይገልጻል። በቀረበው የሕግ ረቂቅ መሰረት ሕግ መተላለፍ በሚኖርበት ጊዜ ፖሊስ የሰላት ጥሪውን በአስቸኳይ እንዲቆም የመጠየቅ ስልጣን ይኖረዋል። ጥሪውን ከቀጠለ የድምፅ ማጉያዎችን መውረስ እና የገንዘብ ቅጣት መጣልን የሚደነግግ ነው። ይሁን እንጂ ይህ ረቂቅ ከመውጣቱ በፊት በፓርላማው መጽደቅ ይኖርበታል። እስራኤል መስጂድ አልአቅሳ የሚገኝበትን ምስራቅ ቅዱስን የተቆጣጠረችው እንደ አውሮፓውያን አቆጣጠር በ1967 በነበረው የአረብ እስራኤል ጦርነት ወቅት ነበር። እንደ አውሮፓውያን አቆጣጠር በ1980 ደግሞ ዓለም አቀፉ ማህበረሰብ ፈጽሞ ባልተቀበለው ውሳኔ መላዋን ከተማ ወደ ራሷ ግዛት ቀላቅላለች። ፍልስጤማውያን በአንጻሩ ምስራቅ ቅዱስን የወደፊት መንግስታቸውንና ከተማ አድርገው ይመለከቷታል።